ቅዱስ ፓትርያርኩም ተናገሩ። ልጆቻችን ናቸው ስለ እፎይ ምን አሉ? ተቋማት የበላይ ጠባቂዎች እንደተናገሩት ይቅር መባባሉ በጣም ለሀገርም ለወገንም ለሃይማኖትም ለራሳችንም ይጠቅማል ብለን ስላመንበት ነው። ይድረስ ለኡስታዝ አቡበከር። ለዚህ ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት ቤተ ክህነት ተጠንቀቁ፣ ጤናችሁን ለመጠበቅ ይህንን አድርጎም ዶክተር ሮዳስ ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? የቅዳሴ ጸበል የቅዳሴ ጸበልን መጠጣት ለማን ነው የሚፈቀደው? በሰርቢያ የታየው ኦርቶዶክሳዊው ንቅናቄም የሰርቢያ ኦርቶዶክስ ቤተክርስቲያን በመንገድ ላይ ያደረገችው ነገር በዓለም ዙሪያ ላይ መነጋገሪያ ሆኗል። እግዚአብሔር መሐሪ ብቻም ሳይሆን ፈራጅም ነው። እግዚአብሔር አምላክ መሐሪ የመሆኑን ያክል ፈራጅም ጭምር ነው። የተወዳጁ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከተው የምንቃኘው ጉዳይ ነው። ሁላችሁም ላይክ እና ሼር በማድረግ ጀምሩልን። 1000 ላይክ ያስፈልጋል። ትብብራችሁን አሳዩ። ከወንድሞቻችን ጎን እንድቆም ባካችሁ መረጃውን አዳርሱልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? በዚህ አጋጣሚ እንግዲህ ያሮስ መዝሙር የሚል አሁን ሊንኩን ዲስክሪፕሽን ላይ ያስቀመጥኩላችሁን ሁላችሁም ገብታችሁ ሰብስክራይብ አድርጉ። እዛ ላይ ኦርቶዶክሳዊ የሆኑ ዝማሬዎች፣ ኦርቶዶክሳዊ የሆኑ ትምህርቶችን በሁለት ቀን አንዴ እየለቀቅን እንገኛለን። ስለዚህ ኦርቶዶክሳዊ ስብከቶች፣ ኦርቶዶክሳዊ ዝማሬዎችን ላዩን በጠበቀ ኦርቶዶክሳዊ ለዛው በጠበቀ መልኩ ለማግኘት ሁላችሁም ሊንኩን ገብታችሁ ተጭናችሁ ሰብስክራይብ አድርጉ። ሁላችሁም ተከታተሉ። እንግዲህ ገብተናል የሚለውን ኮሜንት ነው የምፈልገው። ስለዚህ ሁላችሁም በሺ ቤት የምትመለከቱን በሙሉ ሊንኩን ተጭናችሁ ሰብስክራይብ አድርጉ። ለ14000 ተከታይ ያለው ሐሳብ ስጡበት። የሚለቀቁትን ስብከቶች የሚለቀቁትን ዝማሬዎችም ተመልከቱ። በብዙ አትርፉ። ኦርቶዶክሳዊ ሐሳቦችን ኦርቶዶክሳዊ ፖድካስቶችንም ደግሞ እዚህ ያቀርበን እንገኛለን። ስለዚህ ጠብቃለሁኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ከሰሞኑ አንድ እንግዳ የጋበዝኩኝ ፖድካስት ማቅረቤ ይታወሳል። ወንድማችን መምህራችን ገመቹ ይባላል። ስለ ቅዳሴ ጸበል እንዲህ ይልናል፣ እንከታተለው። የቅዳሴ ጸበልን መጠጣት ለማን ነው የሚፈቀደው የሚለውን እንመለከታለን። ያንን ከማየታችን በፊት የቅዳሴ ጸበልን ለማን ነው የሚፈቀደው፣ ማንስ መጠቀም ይችላል ያንን የሚለውን ከማየታችን በፊት ጸበል በቤተ ክርስቲያን 4 አይነት ነው። የመጀመሪያው ጸበል ማይገቦ ይባላል። ማይገቦ ማለት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ነው። ይሄ ደግሞ በዕለተ ዓርብ የሆነ ሚስጥር ነው። ይህንን ጸበል ምናልባት ለልጅነት ጥምቀት የምንገለገልበት ነው። ወንድ ልጅ በ40 ቀኑ በተወለደ፣ ሴት ልጅ ደግሞ በተወለደች በ80 ቀኗ ከዚህ ነው የሚወለዱት ማለት ነው። ሁለተኛው ጸሎተ ማይ የሚባለው ነው። ይሄ ማለት ደግሞ በቤታችን አባቶቻችን ካህናት መተው ውሃ አቅርበንላቸው ጸሎት አድርገው ያው የሚረጩን ጸበል ነው በየቤታችን ማለት ነው። ሶስተኛው ጸበል ደግሞ በየአድባራቱ በየገዳማቱ በአባቶች ቃል ኪዳን የሚፈልቅ ጸበል ነው። ያንንም ሄደን የምንጠመቀው ጸበል ይሆናል ማለት ነው። አራተኛውና ዛሬ የምንወያይበት ጸበል የቅዳሴ ጸበል የሚባለው ነው። በስርዓተ ቅዳሴ ወይም ደግሞ በጸሎተ ቅዳሴ የሚከብረው ታላቁ ጸበል ነው። ይህን ጸበል ጥንት ከግራኝ መሐመድ በፊት በቤተ ክርስቲያን የነበረው ስርዓት ይህንን ጸበል መጠጣት የሚችሉት የሚቆርቡ ሰዎች ብቻ ነበሩ። ምክንያቱም በዛን ዘመን ሁሉም አስቀዳሽ ይቆርብ ስለነበረ ይህንን ጸበል ያስቀደሰ በሙሉ ይጠጣዋል። ከዛ በኋላ ግን ብዙ ስርዓቶች ስለፈረሱ ወይም ደግሞ የተለያዩ ልማዳዊ ነገሮች ወደ ቤተ ክርስቲያን ስለመጡ ይህንን ጸበል የቆረበም ያልቆረበም ሲጠጣው እንመለከታለን። ግን ቅድስት ቤተ ክርስቲያን ዛሬ ይህንን እንዴት አድርጋ ታስተምራለች የሚለው ነው የምንመለከተው። በቤተ ክርስቲያናችን ያው በግዕዝ ስለሚባል ነው እንጂ ቅዳሴ ሲጀመር ሃሌሉያ ተብሎ ሁሉም ክርስቲያን የቅዳሴውን ጸሎትና የሚነበበውን መጽሐፍ በትዕግስት ይስማ፣ መጨረሻ ላይም ደግሞ ስጋው ደሙን ተቀብሎ ይሂድ የሚል ስርዓት አለ። ይሄንን ያላደረገ ከቤተ ክርስቲያን ይለይ ትላለች ቅድስት ቤተ ክርስቲያን። ቅድም እንደተባባል ነው ግን ከግራኝ መሐመድ ወዲህ ብዙ ስርዓቶች ስለተፋለሱ የማይቆርብ ሰው እየበዛ መጣ። በመቅደስም ተገኝተን ብዙዎቻችን አንቆርብምና ቅድስት ቤተ ክርስቲያን ምናልባት ይሄንን ጸበል ያልቆረቡ ሰዎችም
ምናልባት ወደ ቅዱስ ስጋውና ክቡር ደሙ ከመቅረባቸው በፊት ወይም ደግሞ ያ ነገር ከዛ ፍጹም ተነጥለው እንዳይቆዩ ቅድስት ቤተክርስቲያን ይሄንን ጸበል እንዲጠጡ ለምእመናን ትፈቅዳለች። ይሄ ማለት ግን እንደው ዝም ብለን ተገኝተን እንጠጣለን ማለት ሳይሆን ንስሐ እየገባን ወደፊት ለስጋው ደሙ እንዲያበቃን እየለመንን ያው መጠጣት ይቻላል። ሌላው ደግሞ ምንድነው ለህሙማን ተፈቅዷል። ደዌ ያለበት ሰው መሬት ላይ ሳያፈስ በጥንቃቄ ህመም ያለበት ስፍራ ላይ ይሄንን የቅዳሴ ጸበል እንዲያደርግ እንዲያፈስና ፈውስ እንዲያገኝ ተፈቅዳለች። እንዲሁ ደግሞ ያስቀደሰ ሰው ጸበሉንም ቤት ይዞ መሄድ የሚቻል አይደለም። እዛው ያስቀደሰ ሰው ግን ልክ እንደ ቅዱስ ቁርባን መቅድም ሆኖ ቅድስት ቤተክርስቲያናችን ምናልባት ለቅዱስ ስጋውና ክቡር ደሙ እስኪበቃ እስኪዘጋጅ ድረስ ይሄንን ጸበል እየጠጣ እንዲቆይ ስርዓት ሰርታለች ማለት ነው። ያም ቢሆን ግን በጣም በጥንቃቄና ንስሐ እየገቡ ይሄንን ጸበል መጠጣት ያስፈልጋል። ለመምራችን ገመቹ ቃሎትን ያሰማልን። ከዚህ ከጸበል ጋር በተገናኘ መጋቢ ሃይማኖት መምህር ምትኮ እንዲሉናል። በመብል ምክንያት የእግዚአብሔርን ሕግ ከሚጥሱባቸው ምክንያቶች መካከል ለምሳሌ አንዳንድ ሰው በጾም ጊዜ ቅዳሴ ከሰዓት ስለሆነ ጧት ላይ ጠበል ጠጥቼ ብጾምስ ብሎ የሚጠይቅ ሰው አለ። ጸበል ነው ውሃ አይደለም ወይም ምግብ አይደለም። አንድ ብርጭቆ ወይም ሁለት ብርጭቆ ጸበል ጠጥቼ ወደ ቢሮ ሄዳለሁ። ከዛ በኋላ ቆይቼ ምሳዬ እመገባለሁ። ስለዚህ ሌላ ነገር ከመጠቀም ጸበል ጠጥቼ ብቆይ በራሱ ምን ችግር አለው የሚሉ ሰዎች አሉ። ጸበል ጠጥቶ መጾም አይቻልም። መጠጣት ካለ መጾም የለም። መብላት ካለ መጾም የለም። መጾም ማለት መከልከል ማለት ነው። ስለዚህ ጸበል ጠጥቶ መጾም የለም። ጸበሉን ከጾሙ በኋላ ነው መጠጣት ያለበት። ታማሚ ከሆነስ እሱ ከንስሐ አባቱ ጋር ተነጋግሮ እሱ ጾሙንም ሊሽር ይችላል፣ ችግር የለውም። አንዳንድ ሰዎች ታዲያ ለምንድነው ቤተክርስቲያን ጠበል ቤቶች ጧት ላይ የሚከፈቱት በጾም? እዚህ ጸበል አለ ጧት ይከፈታል፣ በጾም ጊዜ አይከፈትም፣ ዝግ ነው። ይከፈታል አለ ተምከታል። መጠጣት አይቻልም፣ መቅዳት እንጂ መጠጣት አይቻልም። በጣም ጥሩ። አንዳንዶች ለምን አይዘጋም ይላሉ። ባለፈው ጾሙ ሊገባ ሲል ስጋ ቤቶች ለምን አይዘጉም የሚሉ ሰዎች ነበሩ። ለምን ይዘጉ? አንተ ለምን ትበላለህ? አንተን ዓለም ይሄድ ያለብህ እንጂ ስጋ ቤት ይዘጋ እኮ አይባልም። እንደዚህ በሰው ህይወት ውስጥ ለምን ይዘጋሉ? አንተ ካልተመገብክ እነሱ ይዘጉታል። ተመጋቢ እኮ ባለማተው ነው በአብዛኛው ማለት ነው። ያቁታል እነሱ ራሳቸው። ለምን ጸበል ቤቱ አይዘጋም? አይዘጋም ጸበል ቤት። ለምን ነው የማይዘጋው? ህሙማን የሚስተናገዱበት ስለሆነ። በጾም ጊዜ ክፍት የሚሆነው ለህሙማን ነው። አንተ ነዛ መድረስ የሌለብህ ጸበሉ ጋር። የተፈቀደላቸው ሰዎች መጠጣት ይችላሉ። መጠጣትም አይከለከልም። የተፈቀደላቸው ይኖራሉ ህመምተኞች እንዲጠጡ ማለት ነው። ራሱ በጾም ጊዜ እኮ መጠመቅ እንኳን አንችልም። ተሳስቶ ጸበሉ ባፍንጫችን ባፋችን ቢገባስ ህመምተኛ የሆነ ሰው ብቻ ነው ለህመምተኞች ነው የተፈቀደላቸው። በጥንቃቄ ልናደርገው እንችላለን። ላስደነግጣችሁ ፈልጌ አይደለም። ይዘጋ ማለት ሳይሆን ለታመሙ ሰዎች ብቻ ነው። ጸበል ጠጥቶ እቆያለሁ ማለት አይቻልም። ከጸበል ጋር በተገናኘ እንግዲህ ሁለት የተለያዩ ሐሳቦችን መምህራኖቻችን አቅርበውልን ሰምተናል። ሌላ ምንድነው በምን ቸገረኝነት እንደው ምን አለበት እግዚአብሔር መሐሪ ነው ይሄንን ባደርግ የምንል ሰዎች አለን። መሐሪ ነው የምንለው እግዚአብሔር ፈራጅ መሆኑን ደግሞ ይዘነጋን ማለት ነው። እንዴት እንደሆነ ላሳያችሁ። እግዚአብሔር አምላክ መሐሪ የመሆኑን ያክል ፈራጅም ጭምር። አሁን ላይ ስብከቶቻችን፣ መዝሙሮቻችን፣ ንግግሮቻችን ሁሉ ምሕረቱን ብቻ ለኔ ልዩ ነው፣ ይወደኛል፣ ይምረኛል፣ ይክርለኛል የሚል ነገር ላይ ያተኮሩ የሆኑ ይመስለኛል። እውነት ነው። እግዚአብሔር አምላክ ምሕረቱን ማያልቅ ቸርነቱን ማያልቅ መሐሪ አምላክ። ምሕረቱን ስንናገር ግን ፍርዱን ዘንግተን አይደለም። ፍርዱን ትተን ምሕረቱን ብቻ መናገር አንድ ጽንፍ ነው። ምሕረቱን ዘንግተን ደግሞ ፍርዱን ብቻ መናገር ሌላ ጽንፍ ነው። ቅድስት ቤተክርስቲያን የእግዚአብሔርን ምሕረት በተናገረችበት ቦታ ሁሉ የእግዚአብሔርን ፍርድ ትናገራለች። ፍርዱን በተናገረችበት ቦታ ሁሉ ደግሞ ምሕረቱን ትናገራለች። ለምሳሌ በሥርዓተ ቅዳሴያችን ላይ ካህኑ አሐዱ ካለ በኋላ ምእመናንም ተስጦ ከመለሱ በኋላ ሰብህዎ ኩልክሙ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ካህኑ በዜማ ያውጃል። እኛ ደግሞ እንቀበልና ወይሴብህዎ ኩሎሙ ሕዝብ፣ አሕዛብ ብቻ ሳይሆን ደግሞ ሕዝብም ሁሉ ደግሞ ያመሰግኑታል ብለን ምእመናን እንመልሳለን ማለት ነው። ከዛን ካህኑ ለምን ማመስገን እንዳለብን ሲያስረዳ ይቀጥልና እስመ ጸናት ምሕረቱ ላዕሌነ፣ ምሕረቱ በእኛ ላይ ጸንታለችና ብሎ ይናገራል ማለት ነው። ከዛኛ እንቀበልና
ጽድቁስ ለእግዚአብሔር ይሄሉ ለዓለም ምሕረቱ ብቻ ሳትሆን ጽድቁ እውነቱ ፍርዱም ለዘላለም ጸንታ ትኖራለች ብለን ደግሞ እንመልሳለን ማለት ነው። ምሕረቱ በእኛ ላይ ጸንታለች፣ ምሕረቱ ብቻ አይደለም ፍርዱም ደግሞ በእኛ ላይ ጸንቷል ብለን እንናገራለን ማለት ነው። ስለዚህ ምሕረቱ በተነገረበት ቦታ ሁሉ ፍርዱን እንናገራለን። ይሄ አሁን የተናገርነው ዝማሬ ወይም አገልግሎት ወይም ቃል እግዚአብሔር ከዳዊት መዝሙር 116 ላይ የተገኘ ነው። ከመዝሙር 116 አራት ስንኝ ብቻ ነው ያላት አሁን የተናገርናቸው ሰብህው ብሎ ከሚጀምረው ማለት ነው። እና መጽሐፍ ቅዱስም የእግዚአብሔር ምሕረት በተናገረበት ቦታ ሁሉ ፍርዱን የሚናገር ለዚህ በጣም ጥሩ ማሳያ የሚሆነን ትንቢተ ናሆም ምዕራፍ 1 ስናነብ ከቁጥር 2 ጀምሮ የእግዚአብሔር ምሕረቱንም ፍርዱንም እየነገረ ይመጣል። በእግዚአብሔር ፊት የሚቆም ማን ነው? እግዚአብሔር አምላክ ቁጡና ተበቃይ አምላክ ነው። ይቆጣል፣ ይበቀላል። እግዚአብሔር አምላክ መዓትን ያመጣል፣ ያጠፋል። ተራሮች በፊቱ ይቀጠቀጣሉ። በፍርዱ ፊት መቆም የሚችል ማን ነው ብሎ ይነግረንና ይመልስና ደግሞ እግዚአብሔር አምላክ ትዕግስተኛ አምላክ ነው፣ እግዚአብሔር አምላክ መልካም ነው፣ በመከራ ቀንም መሸሸጊያ ነው እያለ ምሕረቱን ይነግረናል ማለት ነው። ቁጥር 9 ላይ ይወርድና ምን ይላል? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ይጠይቃል። እግዚአብሔር መሐሪ ብቻ አድርጋችሁ ነው የምታስቡት ወይ? ፈራጅ ብቻ አድርጋችሁ ነው የምታስቡት ወይ? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ሲያስጠነቅቅ ሲጠይቅ እንመለከታለን ማለት ነው። እግዚአብሔር አምላክ መሐሪ እንደሆነ ሁሉ ፈራጅ ነው። ፍርዱን ዘንግተን ምሕረቱን ብቻ ወይ ደግሞ ምሕረቱን ዘንግተን ፍርዱን ብቻ የምናስብ ከሆነ ከእግዚአብሔር ለመለየት ምክንያት ይሆነናል ማለት ነው። ሁልጊዜም ምሕረቱን እንደምናስብ ሁሉ ፍርዱን ማሰብ አለብን። ፍርዱን እንደምናስብ ሁሉ ደግሞ ምሕረቱን ማሰብ አለብን ማለት ነው። በተለይ ደግሞ ጠላት ዲያብሎስ እኛን ለማዘናጋት ከሚጠቀምባቸው ነገሮች አንዱ ይሄ ነው። ምሕረቱን ያለ ጊዜው ያለ ቦታው እንድናስብ ማድረግ፣ ፍርዱንም ያለ ቦታው እንድናስብ ማድረግ ማለት ነው። ለምሳሌ ኃጢአት ከመስራታችን በፊት ምሕረቱን ብቻ እንድናስብ ያደርገናል። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ ችግር የለውም ብሎ ኃጢአት እንድንሰራ ምሕረቱን እያሰብን እንድንሰንፍ ያበረታታናል ማለት ነው። ኃጢአቱን በደሉን ከሰራን በኋላ ግን ቅድም የነገረንን ምሕረቱን ያስረሳንና ደግሞ ፍርዱን ብቻ እንድናስብ ያደርገናል። እግዚአብሔር እኮ ይቆጣል፣ እግዚአብሔር እኮ ፈራጅ ነው፣ እግዚአብሔር እኮ ያጠፋል፣ ስለዚህ ይቅር አይልህም ብሎ ደግሞ ፍርዱን አስበን እንድንፈራ ያደርገናል ማለት ነው። ስለዚህ ያለ ቦታው የሚታሰብ ምሕረትም ሆነ ያለ ቦታው የሚታሰብ ፍርድ ክፉ ነው። ስለዚህ ኃጢአት ከመስራታችን በፊት ፍርዱን ማሰብ አለብን። ኃጢአት ከሰራን በኋላ ምሕረቱን ማሰብ አለብን። የክርስቲያን ጎዳናው እንደዛ እንደሚፈርድብን አስበን ከኃጢአት ራሳችንን እንጠብቃለን። ወድቀን ኃጢአት ከሰራን በኋላ ግን እንደሚምረን ይቅር እንደሚለን እንደማስበን ንስሐ እንገባለን ማለት ነው። ስለዚህ የእግዚአብሔርን ምሕረት እንደምናስብ ሁሉ የእግዚአብሔርን ፍርድ ማሰብ ያስፈልጋል። ምሕረቱን ብቻ ማሰብ ወይም ፍርዱን ብቻ ማሰብ ተገቢ አይደለም የሚለውን ለመናገር ነው። የተወዳጁ ሰዎቻችን እንግዲህ በደንብ አብራርቶ ወንድማችን ነግሮናል። እግዚአብሔር ፈራጅም ነው፣ መሐሪ ብቻ አይደለም። እንግዲህ ጤና ለመጠበቅ ይህንን አድርጎ መጋቢ አዲስ ዶክተር ሮዳስ ታደሰ ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ? በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን ይባላልን እውነት ነው በምርምር ይታወቃል። ኤሌክትሮን ይባላልን በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩዋቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው።
ጤናችንን እንዴት መጠበቅ እንዳለብን መጋቤ ሐዲስ ዶክተር ሮዳስ ታደሰ በስፋት ነግሮናል። የሰርቢያ ኦርቶዶክስ ቤተክርስቲያን በመንገድ ላይ ያደረገችው ነገር በዓለም ዙሪያ ላይ መነጋገሪያ ሆኗል። ጥንታዊቷ የሰርቢያ ኦርቶዶክስ ቤተክርስቲያን በዚህ ቪዲዮ ላይ እንደሚታየው በማርያም መንገድ ህዝቧን እየባረከች መሆኑን ተከትሎ የምዕራቡ ዓለም በትልቁ መነጋገሪያ አድርጎታል። እስኪ ይህንን ቪዲዮ ተመልከቱና እመለሳለሁ። ይህንን ቪዲዮ ተከትሎ የሰርቢያ ኦርቶዶክስ ቤተክርስቲያን ምዕመናን መንገዶች ሁሉ የነቁ ሰዎች ወደ እውነተኛዋና ቀጥተኛዋ የጻድቃን እልፍኝ ወደ ኦርቶዶክስ ተዋሕዶ እያደረሱ ነው ሲሉ ሐሳባቸውን እየሰጡ ምስጋናም ሲያቀርቡ ተደምጠዋል። ምዕመኑ አክለውም ታዲያ የፍጻሜው ዘመን መዳረሻ ሆነና እግዚአብሔር አምላክ የጠፉ በጎቹን ከተበተኑበት እየሰበሰበ ነው ሲሉ ለፈጣሪ የሚገባውን ምስጋና መስጠታቸውንም ተመልክተናል። ቀጥተኛዋ የኦርቶዶክስ ቤተክርስቲያን ታዲያ በዓለም ዙሪያ ምዕመናን እየባረከ ሚስጥራትንም እያስጠበቀች ዛሬ ላይ ደርሳለች። ታዲያ ቅድስት ቤተክርስቲያን ሚስጥራት ብላ ስርዓቷን በቀኑና በዶግማ በትውፊት አውዝታ እኛን ሰርክ ስታስተምር ለሚጠይቋት ስትመልስ ዘመናትን አስቆጥራ ዛሬም አዲስ ነች። እንግዲህ በሰርቢያ ያለው ኦርቶዶክሳዊ ንቅናቄና ህብረት እንዴት እንደነበረ ነው በስፋት የተመለከትነው። ከዚህ በፊት እንደምታውቁት የተለያዩ የሀገራትን ቪዲዮዎችን ያመጣው ማሳየት አይዘነጋም። ቅዱስ ፓትርያርኩ ስለ እፎይ ምን አሉ? እንዲሁም ኡስታዝ አቡበከርም ደብዳቤ ደርሶታል። ለኡስታዝ አቡበከርም የተላከ መልእክት አለ። በረከታቸው ያደርብን። ወራሳቸው መልእክት የምንሄድ ይሆናል። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደከርማችኋል? ይሄን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛ። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይሄንን ስትናገር እያስመሰልክ ያለው እኛ ቀድመን የናንተን ሃይማኖት ነክተን እያስጠነቀቀን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው መመለስ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈትነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ ያደረገ በኢየሱስ ክርስቶስ ላይማ የተናገራቸው ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈትነው፣ ሐዲቱን ተፍሲሩን ከፈትነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በመታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬዲስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መች እንዳይረሳው አድርገን ነው የተነጋገርን። መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዛን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምጽህ እንደግሜ ብሰማው በጣም ደስ ይለኛል።
ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምጻችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊዝ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምጻችሁን ብሰማ ደስ ይለኛል። ደግምልሃለሁ ኡስታዝ አቡበከር አቡ ሃይደርን ጥራና ሚሊሁን ክሬዲስታርን ለገሰን ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም አልደረስንባችሁም። የጀመረው አቡ ሃይደር ነው ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት አራቱ ጣቶች እነዚህ አራቱ ወደ አንተ ነው። አንተ ወደኛ ጠቁማል፣ አራቱ ግን ወደኛ። እኛ ጋር አንድ ፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስኩ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለን። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። እንግዲህ ለኡስታዝ አቡበከር ነው ይሄንን መረጃ ዲያቆን ሕዝቅኤል ያደረሰው። እዚህ መረጃውን አዳርሱ። ቅዱስ ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው ምን አሉ? እንካተል። መልካም ስራ ምሳሌ መሆን ስለሚገባ በዚሁ ተሰብስበን ወንድሞቻችን የሃይማኖት ተቋማት የበላይ ጠባቂዎች እንደተናገሩት ይቅር መባባሉ በጣም ለሀገርም ለወገንም ለሃይማኖትም ለራሳችንም ይጠቅማል ብለን ስላመንበት ነው እና እኛ ይቅር ብንል እግዚአብሔር ደግሞ ለኛ ይቅር እንደሚለን ተነግሯል በቅዱስ መጽሐፍ። እና ይቅርታ እንግዲህ የእግዚአብሔር ገንዘብ ነው። ይቅር ባይ እግዚአብሔር ነው። እኛ ደግሞ ለበታቾቻችን ወይም ለበደሉን ሰዎች ይቅርታ ማድረግ ተገቢ ነው በእግዚአብሔር ትእዛዝ መሰረት። እና ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው እና ደግሞ ወደፊት እንዳይቀጥል ተከባብሮ መኖር። የተወዳችሁ የሰዎቻችን እንግዲህ የብፁዕ ቅዱስ ፓትርያርካችን መልእክት ይህንን ይመስላል። መረጃው ለመላው ዓለም እንዲዳረስ ትብብራችሁን አሳዩ፣ ላይክ አድርጉ፣ አጋርነታችሁን አሳዩ እያልኩኝ እሰናበታለሁ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።